ትችላለች። አይሻልም? አሁን ውጡልኝ። ይሄ ፋይል አንቺ ጋር ካለው ጋር ተመሳሳይ ሳይሆን አይቀርም። አልገባኝም። አዎ ትንሽ ለቆይሽ ይችላል። ካሌብ አባትህን ይዘልኝ ውጣ። ቲና ይሄ ቤት ያንቺ አይደለም። ይኸው ራሱ ነው ወደ እኔ ስም ያዞረው። እኔ ያዝኩት ነው ዋናው። የአንቺ ፎርጅድ ነው። ምን? ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም። አላበድም። ዳን የሚሉት ገብተዋል። እሺ እንዳልሽ በህግ አስወጪ። አልተውም። አሁን ውጡልኝ። የምን በህግ ማስወጣት ነው? ራሷ ትውጣ። ሂጂ ልብስሽን ሰብስቢ። እየቀለዳችሁ ነው? ብዙ ጊዜ የቀለድሽው አንቺ ነሽ። ውጭልኝ። ቤት የለቅሻው። ግድ የለም በፖሊስ መንቅር ያስወጣ። ተረጋጊ አትበለኝ። ህልማችንስ? ትሁት ክፍል 32 ቲና ጉድ ተሰራ። ዳንኤል 4 ሚሊዮን ብር ሊቀበል እየተጠባበቀ ነው። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ ይሁን። በባለፈው ክፍል እንደተመለከትነው ቲና ከቤት ይውጡልኝ ብሎ ትዕይንቱ ያለቀ ሲሆን በዛሬው ክፍል የምንመለከተው አሁንም ቲና ከቤት ለማስወጣት ቤቴን ለቃችሁ ውጡ ትላለች። ዝም ብለው ያዩዋታል። ካሌብ አባት ግን ይዘህ ከቤቴ ውጡልኝ ትለዋለች። ቤቱ ያንቺ አይደለም ይላታል። አባዬም ከእጅሽ ላይ ያለው ፎርጅድ ነው፣ እውነተኛው ካርታ ያለው እኔ ጋ ነው። አንቺን ለመታዘብና ለማየት እንጂ እኔ አላበርኩም፣ ጤነኛ ነኝ። ቤት ላንቺ አሳልፌ አልሰጥም ይላታል። እሷም ፈጥና ወደ ክፍል ገብታ የተሰጣትን ካርታ ይዛ መጣ። ይሄው ራሱ ነው ፈርሞ ያዞረልኝ፣ ወደ ስሜ ተዛውሯል፣ ቤቴን ለቃችሁ ውጡ ትላለች። እውነተኛው ካርታ እኔ ጋ ነው። አሁን ሳታሳብጂ ቤቴን ለቀሽ ውጭ ይላታል አባዬ። ያን ጊዜ ፖሊስ አምጥቼ አስወጣችኋለሁ ትላለች። ሊሳካላት አልቻለም። መኝታ ቤቷ ገብታ ማልቀስ ትጀምራለች። ዳንኤልም መጥቶ ሊያረጋጋት ይሞክራል። ቆይ ምንድነው የተፈጠረው ትላለች እሷ። በሙሉ ሰነዶቹ ፎርጅር ነበሩ ይላታል። መርዶዋን ስትሰማ እስቲ ውሃ ቅዳልኝ እያለች ማልቀሷን ቀጥላለች። በፍጹም ልትረጋጋ እንኳን አልቻለችም። ወይኔ ቲና፣ ወይኔ ቤቴ እያለች እሪቷን ታቀልጠዋለች። ዳንኤል ደግሞ ተይ ራስሽን አረጋጊ፣ ያበላሸሽውን እንዴት ማስተካከል እንዳለብሽ ነው ማሰብ ያለብሽ ይላታል። ተረጋጊ አትበለኝ፣ ህልማችንስ እያለችው ነው። በማጭበርበር የሰው ሀብትን ለመውሰድ የመጡት ቲናና ዳንኤል። ዳንኤልም መረጋጋት አቅቶት ከቤት ወጥቶ ከጓደኛዬ ቤት አድርና ነገ ሁሉንም አመቻቻለሁ ይላል። ለምን ይለዋል አባዬ። እህቴ እንደዚህ አይነት አሳፋሪ ስራ እየሰራች እኔ እንዴት ብዬ እረጋጋለሁ ይላል። ተው በቃ ቁጭ በል፣ ከእህት ጋር የሚያገናኝህ ምንም ስራ ከሌለብህ ሳታፍር ተረጋግተህ ተቀመጥ፣ እሷ በስራዋ ትፈር ይለዋል አባዬ። ብነግራት ጥሩ ነበር ይላል ዳንኤል። አለመንገር ጥሩ ነው፣ ማንነቷን እንድናውቅ አድርጎና ይለዋል አባዬ። አይደለም ብዬ ለመከራከር ፊት ለፊት ስራዋን አይቻለሁ ይለዋል። ሁሉም ሰው የስራውን ያይዳል ይላል አባዬ። ሰውን ማመን አየህ ቀብሮ ነው ይላል አባዬ። ሰው ማመን ቀርቦ ነው ይላል ዳንኤል። ቀርቦማ ይሄው የማየው ይላል አባዬ። እቺ ልጅ በጣም አስመሳይ ነች። ቀርቦ ማየት ይሄው አየኸው አይደል? ሰውን ማመን ቀብሮ ነው ብሎ አባዬ አስረግጦ ይነግረዋል። ተነስቶ ሁኔታው የታወቀበት ዳኒ ይሄዳል። አባዬና ካሌብ አየኸው ይሄን አስመሳይ እየተባባሉ ነው። በሱ ቤት እንዳላወቁበት መሆኑ ነው። ሲነጋ ወደ ቲና ክፍል ሂዶ ምን አለሽ ካሌብ ይላታል። አልመጣም ትለዋለች። ሳሎን ተኝቶ ነው እያሉ አሁንም እኮ የለም የት ሂዶ ነው ይባባላሉ። ተይ ብዬሽ ነበር እያለ ይነግራል። እንዴ ሁሉንም ታውቅ ነበር? ለምን አልነገርከኝ? እጠረጥር ነበር ይላል እሱ በተራው። ሁሉንም አመቻችተህ የምትነግርበት ጊዜ እኮ አታጣም ነበር። አንቺ እኮ ተቀይረሻል። እንዴት ብዬ ነው የምነግርሽ? ሌላ ሰው ሆነሻል እያለ ጥፋቷን በሙሉ በሷ አላኮታል። እሺ በቃ ይቅርታ አስተካክላለሁ፣ አሁን በኋላ ሰማሃለሁ ትለዋለች። አሁንማ አብካካሽው እኮ ምኑን ነው የምታስተካክሉ ብሏት ጥሏት ሄደ። ወደ ኪችን ገብቶ ከትሁት ጋር ማውራቱን ቀጥሏል። የተፈጠረውን ወደ ኋላ እያምሰላሰሉ ትሁት እየሳቀችበት ነው። ጠየቅከው አባዬን ሰጣህና ያልከውን ብር አልሰጥህም ያለህ እንደው እንዴት ልትሆን ነው
ትለዋለች። ለምን በራስህና በራስህ ሰርተህ ለምን አታገኝም? የሰው ለምን ትጠብቃለህ? በዚህ መንገድ የመጣ አይጠቅምህም እኮ ትለዋለች። ልክ ባልሆነ መጣ ገንዘብ ምን ትጠቀማለህ? ትለዋለች። በስነ ስርዓት እኮ ጠይቄው ነው የመጣበት ገንዘብ ትክክል ባይሆንም ገንዘቡ ግን ልክ ነው እያለ ከሰው መጠበቁን ትክክል እንደሆነ አድርጎ ይነግራታል። የሚፈጠረው ነገር ምንም አይመስልም አይደል እያለችው ነው። ቢሳካልህ እኮ አንተም ቤት ልትካፈል ነበር እያለች እውነቱን ትነግረዋለች። በመጨረሻም ጥላው ትወጣለች። ወዴት ነሽ ይላል። ወደ ውሽማህ ብላ ግልጹን ነግራው ትወጣለች። ትሁት ስነ ስርዓት ይላታል። ዋሸው እንዴ ስትለው አንገቱን ቀርቅሮ በስራው አፍሮ ዝም አለ ዳንኤል። ወደ ቲና ክፍል ገብታ እንዴት ነሽ በረታሽ አለቻት። ልትሳለቂብኝ ነው የመጣሽ አለች ቲና። ልብሴን እንዳዘጋጀው ልነግርሽ ነው። ትናንትና ከዚህ ቤት ውጡ ብለሽኝ አልነበረም ነው? እና አባባን ብቻ ነበር ልታባር የነበረው። በቃ አሸንፈሻል ተይኝ ትላለች ቲና። አሁንም ባልና ሚስት ነን አልተፋታንም ተይን ትላለች። ፈክረሽ እንደ ትንሽዬ አይጥ እዚህ ተወተፍሽ እያለች ትሰድባታለች። ገና ለገና አንቺ ብልግናሽ ለኬት አልነበረው፣ ቀን ዳኒን ማታ ካሌብን ይዘሽ ባለጌ እያለች ትናገራታለች። ከክፍሌ ውጭልኝ ስትላት ራስሽ ውጭ እንጂ ብላ ከክፍል አስወጣቻት። ቲናም እየተንቀጠቀጠች ወደ ሳሎን ሄዳ ተቀምጣ ምን ሆነሽ ነው ብሎ ዳኒ ይጠይቃታል። ይቺ ልጅ መቀመጫ አሳጣችኝ ምን ላድርጋት ትል። አንቺም እኮ እንደ ሰው አትቆጥሪያትም ነበር ይላታል። ሰው ነበረች እንዴ አለች። አንተ ምን ሆነ ነው አንተም ልታሾፍብኝ ጀመርክ እያለች ዳንኤልን ትንሽንም ገረድ እባክህ አረጋጋልኝ አሁን እንኳን አንተ ከጎን ይሁን ትለዋለች። እስቲ ትሁት በያት ትወዳታለህ እንዴ ማን ይጠላታል እያለ እሱም ከጎኗ መሆን አቅቶት ቲናን እያበሸቃት። አባዬና ካሌብ ወደ ቤታቸው እየተመለሱ ተገላገልክ ይላል አባዬ። አዎ ተገላገልክ አለች እኮ አለ ካሌብ። ምኑን ብላ ነው የተቀመጠች ይላል አባዬ። ካሌብ አስወጣልኝ ከሷ ጋር አልኖርም። ፍርሃት እንዲ አባዬ በዚህ ሰዓት እንደዚህ አይነት የሚወስን ሰው የሚፈራ ነው ብሎ ምንም እንዳትለኝ ከዚህ ሴትዮ ጋር አንድ ቤት አልኖርም ይላል አባዬ። አይናችን እያየች በጨው አይኗን አጥባማ አብራን አትኖርም ይላል። ፈጣጣናት ታደርገዋለች እያለ አባዬ እስቲ የሚሆነውን አብረን እናያለን እየተባባሉ ወደ ቤት ይሄዳሉ። ከቤት ሲደርሱም ቲና ሳሎን ቁጭ ብላ ያገኟታል። ትሁት ብሎ የቤት ሰራተኛዋን ጠርቶ ካሌብ ልብሷን በሻንጣ አዘጋጅላት ይላል። አይ ምን ይሁን ብለህ ነው አለች። አይ ወደ ምትሄጂበት እንድትሄጂ ነው። እንዴ ሚስትህ እኮ ነኝ። ኧረ እባክሽ ሚስቴ ነበርሽ እንዴ አለ ካሌብ እያላገጠ። አጥፍቻለሁ ይቅርታ በቃ ወዴት ሄዳለሁ ማረፊያ እኮ የለኝም እያለች ትለምናለች። ካሌብ እባክህ ቤት የምፈልግበትን ጊዜ ስጠኝ፣ ቤት ሳገኝ እወጣለሁ። አይሆንም እንዴ እንደዛ ካልሆነ ቤት ሳላገኝ አልወጣም ብላ አስረግጣ ተናገረች። ትሁትም ሻንጣዋን አምጥታ ይሄው ብላ ቀረበች። አንቺ ምን አገባሽ እያለች ትሁትን ትሰድባታለች። አባዬ ብድግ አድርጎ እዚህ ቤት የምትቆይ ከሆነ የቤት ሰራተኛ ሆነሽ ሁሉንም ስራ አንቺ እየሰራሽ ትቆያለሽ ብሎ ሕግ ጣለባት ወደ ቤት ሰራተኝነቷ እንድትመለስ። ዳንኤልም መጥቶ ቲናን ምን አሉሽ? እባክሽ እቤት ውጭ አሉኝ እኮ እያለች ትነግረዋለች። እና ምን አልሻቸው? ቤት እስካገኝ ልቆይ ብዬ አስፈቀድኩኝ፣ ግን ከዛሬ ጀምሮ ስራ ምሰሪው አንቺ ነሽ ተብያለሁ እያለች ታስረዳለች። እና ከዚህ ቤት ሁሉንም ስራ እኔ ነኝ የምሰራው እያለ መልሳ ዳንኤልን ትጠይቀዋለች። እና ምን ይደረጋል ማዕቀብ ከጣሉብሽ ቢገባ ሁሉንም ዋጋ የከፈልኩት ላንተ ስል ነው እያለች ውለታው ለሱ እንደሆነ ተነግረዋለች። ወይ እንዳንቺ አልጨከንኩ ወይ ጻድቅ አልሆንኩኝ ከሁለት ያጣው ሆንኩኝ እያለ በጸጸት አብዷል። በይ ለነገ ቁርስ እንድታዘጋጅ እረፍት አድርጊ ብሏት ምን እኔ አላልኩሽ እነሱ ናቸው ብሎ ጥሏት ወጣ። ካሌብ መተኛት አቅቶታል። ወደ ኪችን ሂዶ ትሁት ይሄ ችግር በቀላሉ የሚያበቃ አይመስለኝም። ለማንኛውም ልነግርሽ የመጣሁት ነገ ጧት ቁርስ እንዳሰሪ ሁሉንም ስራ መስራት ያለባት እሷ ናት። ካልሰራች ለራስሽ ብቻ አንቺ ሰርተሽ በይ። ይሄን ነገር አድርጊ። እሷ ሰራለች ብለህ ነው? እኔ እሷን አላምናት። ተከታተያት። የምትሰራውን ስራ በሙሉ እያት። የምታዘጋጀውን ምግብም ተከታታይ። እሷ ሳትበላ እኛ አንበላም፣ እሷ ሳትቀምሰው አንቀምሰውም
በማለት አስጠንቅቆ ነግሯት አንቺ መሽቷል ተኝ ብሏ ጥሏት ወጣ። አባዬና ካሌብ ወደ ቲና ሲሄዱ እሷ ተሽቀዳድማ እንዴት አደራችሁ ትላለች። ሕግ ያፈረሽ ነው። ለምንድን ነው ቁርስ ያልሰራሽ? ቁርስ እኮ አልበላንም። ትሁት አልሰራችም እንዴ? ሕግ አታፍርሽ። ሕግ ካፈረሽ እኔም አፈርሳለሁ። ሚስትህ እኮ ነኝ ተው ትለዋለች። አረ ሚስቴ ነሽ እንዴ ብሎ ቀለደባት። በሕጉማ ከሆነ እኔ አልወጣም ትለዋለች። ይሄ ቤት የኔ ቤት ነው ቀልደኛ ብሏት አባዬ ጥለዋት ወጡ። በተቀመጠችበት ትሁት መታ ሶፋው ላይ ቁጭ ብላ ቴሌቪዥኗን ከፍታ መከታተል ትጀምራለች። ኪችን መሰለሽ እንዴ አለች ቲና። አውቃለሁ አለቻት። እሺ ቁርስ ስጭኝ አለች ቲና። አንቺ ስጭኝ እንጂ ትናንት የተባለውን አንቺ አልሰማሽም? እሱ እኮ የባልና ሚስት ጸብ ነው። ማንን እያወራሽ መሰለሽ? እኔ እኮ ትሁት ነኝ አሸውጅኝም እየተባባሉ ይበሻሸቃሉ። ቁርሱን እስክትሰሪ ትንሽ ጊዜ እጠብቅሻለሁ። አይ ካልሽ ግን የራሴን ሰርቼ እበላለሁ። እነሱ ሲመጡ ግን ምን እንደምትሰጫቸው አያለሁ ወይም ምን እንደሚፈጠር ታውቂያለሽ አለ። አንቺ አሰሚም እንጂ እየተባባሉ ይበሻሸቃሉ። በአሁኑ ሰዓት ካንቺ የተሻለ ቦታ እንዳለኝ መቼም አትክጅም እያለች የካሌብን ልብ እንዴት እንደሆነ አውቀዋለሁ፣ እንዴት እንደመመለሰው ታውቂያለሽ፣ ያለዛ ቤቱን ለቀሽ ውጭ እያለች ደግሞ ትሁት ታስፈራራታለች። ሻንጣሽ እየተዘጋጀ ነው፣ ገብተሽ ቁርስ ብትሰሪ ይሻልሻል፣ ያለዛ እየለመንሽ ልትኖሪ ነው። አንቺ እኮ ከዚህ በፊትም እንደዚህ ነበርሽ ትላታል። እኔ ላባዬ ብዬ ነው፣ አንቺ ግን ለገንዘብ፣ ልዩነታችን የሰፋ ነው ትላለች ትሁት። ቲናም ተበሳጭታ እያለቃቀሰች ወጥታ ሄደች። ቲናና ዳንኤል ወዴት ነው የምንሄደው ይላል ዳንኤል። ቁርስ ልንበላ ትላለች። ብር ይዘሻል እንዴ ይላታል። ካንተ ጋር የለም? ከኔ ጋርማ የለም። እኔ እኮ ያለሽበትን ሁኔታ ጨንቆይ ነው እንጂ ብር ጠይቅሽ ነበር እያለ እሷም እሱም ብር አለመያዛቸውን እየተነጋገሩ ግራ ገብቷቸዋል። እሺ ተመልሰሽ ለምን ቁርስ ቤት አንሰራም? ኩሽና ገብቶ ቁርስ መስራት ምን ችግር አለው እንዴ? ያች ደነዝ እያለችማ ገብቻ አልሰራም፣ ውርደት ነው ለኔ ትላለች። እንዲሁኝ ከምሰራ ብሞት እመርጣለሁ እያለች ነው። ወደ ቤትም ሲመለሱ ትሁት የራሷን ሰርታ በልታ ስጨርስ ይደርሳሉ። አምላኳን አመስግና ገበታውን ከፍ ስታደርግ ዳንኤል ቁርስ አቅርቢልኝ እያሉ ቲና ቁርስ አቅርቢልኝ ትላለች። አንተው ሽማህ እያበደች ነው ሳይብስባት አሳክማል ትለዋለች ለዳንኤል ትሁት። እባክሽ እርቦናል ስጭን የምንበላው ይላል ዳንኤልም። እንዴ ቁርስ ሰርታ ማብላት ያለባት እኮ ሚስትህ ናት፣ እሷ ናት፣ እሷን ስሪልኝ በላት ትለዋለች። እባክሽ እያለ ይለምናል። ትራፊ ትበላለህ አለችው። አዎ በላለሁ ከሚርበኝ ብሎ ተስማማ። እሷ ግን ትራፊ ኧረ አልነካውም ትላለች። ትሁትን ቆይ አለቅሽም፣ መጀመሪያ ምገልሽ አንቺን ነው፣ የመጀመሪያ ጥላቴ አንቺ ነሽ ትላታለች። ትሁትን ከት ብላ እየሳቀች አንቺ ምን ወዳጅ አለሽና ብላ ሾፈችባት። ዳንኤል አለች የተባለችው ምግብ አምጥቶ እየበላ ነው። እኔ ትራፊ አልበላ ለዛውም የሷን ትራፊ ትላለች ቲና። እስኪ ውሃ ስጭኝ ከዚህ በኋላ መቼም ትሁትን አላዝ ብሎ ቲናን ያዛታል። እሷም ወይኔ ብላ ተበሳጭታ ጥላቸው ሄደች። ምኝታ ቤቷ ገብታ ረሃቡ እያሰቃያት ዳኒ እየራበኝ ነው፣ እኔንም እኮ እየራበኝ ነው። አንተ ቅድም በላህ አይደል እንዴ? ምን አይነት አጋሰስ ነው? እሱ እኮ ቁርስ ነው እየተባባሉ ስለሚበሉትም ምግብ ይጨቃጨቃሉ። እነሱ ስላባረሩኝና ስለተውኝ አንተም ንቀኸኝ ነው ትለዋለች። ለምን ገብተሽ ቪዲዮ እያየሽ አሰሪ? ለምን ይርበናል ሲላት እሺ እሰራለሁ ብላ ተስማማችና ይህን ሰውዬ እገለዋለሁ እያለች ባባዬ መፈከርም ጀመረች። ይህን ሰውዬ ሳልገለው ከቤት አልወጣም፣ ሻይን ነው የማደርገው፣ አንተን ከዚህ ውስጥ አላስገባህም እያለች ለዳንኤል ትነግረዋለች። ተረጋጊ ይላታል። ተረጋግቼ ነው ማወራ፣ እሱን ሳልገል እኔ እስከ ሞት ከሚያበቃይ ችግር ደርሼ አልተውም እያለች እየፈከረች ምግቧን ሰራርታ በልታ ጨርሳ ዕቃዎቹን ኪችን አስገብታ ልትወጣ ስትል ትሁት መታ በሩ ላይ ትቆምባታለች። ዞር በይልኝ ትላለች ቲና። ከርስሽን ከሞላሽ በኋላ ዕቃዎቹን ዝም ብለሽ ጥለሻቸው ምትሄድ ማን ላያጥብልሽ ነው? ዕቃውን እጠቢ ብላ ትሁት ታዛታለች። ዞር በይ እኔ አላጥብም ብላ ልትወጣ ስትል በሩን ከፍታ በካልቾ ብላ ጥላት ሄደች። ትሁትም ኪችን ሲዘጋባት መውጫ ስታጣው እያለ እየጮኸች ከአቅም በላይ ሆኖባት ዕቃውን ማጠብ ጀመረ። የትሁት በቀል ተረጋገጠ። ቲና የመጨረሻ
የቤት ሰራተኛ መሆኗ ተረጋገጠ። ዳንኤልም ቲና አለ ከሳሎን ቁጭ ብሎ። ትሁትም ቲና ናት ትለዋለች። እንዴ የት ናት? ኪችን ዕቃ እያጠበች። እንዴ ጮህ ሰምቻለሁ በሩ ተቆለፈብኝ ብላ ለሱም ትነግራ። አንተ እዚህ የተወሸከው ምን እያደረክ ነው? ከዚች ጋር ምን ትሰራለህ? ኤዱን የመሰለ እያለች። አዎ ኤዱማ ይላል እሱ። አትመጥነህም ትለዋለች። አዎ አትመጥነኝ እና ምን ትጠብቃለህ አለች። ከአባዬ ጋር የሆነ ብር አለኝ እሱን እስኪሰጠኝ እየጠበቅኩ ነው። የሚሰጥ ይመስልሃል ግን ትለዋለች። እንዴት አንቺ የምታውቂው ነገር አለ አለ ተጠራጥሮ። አይ ማውቀውማ የለኝ ግን ብላ ሳትጨርስለት ሐሳቡን ልቡን አንጠልጥለው ተወች። ቀኑን መሽቶ ራት ስለሌለ ትሁት ተነስታ ራት ልስራ ትላለች። አይሆንም አንቺ አሰሪም ረፍት ላይ ነሽ እሷ ትስራ ብሎ አባዬ ቲናን አዘዛት። እሺ ብላ እየተጨራመመች ቲና ተነሳች። ካሌብም መቼም እህትህ ስለሆነች ቅር አይልህም አይደል ዳንኤል ይለዋል። አይ ስነ ስርዓት መያዟ ደስ ይላል፣ ትክክለኛ ውሳኔ ነው የወሰናችሁ እያለ ያስመስላል። አንተ ምን አሰብክ አለው ካሌብ። አይ እኔ ቤት እየፈለግኩ ነው። ከማን ጋር? ብቻህን ችሏል። አይ ከኤዱ ጋር ብሎ ሊያገባት ከተዘጋጀው ሚስቱ ጋር እቅድ እንዳለው ይናገራል። እንዴ ቲናስ? እሷም ከኛ ጋር ያው እህቴ አይደለች ብሎ ያስመስላል። አንተ ብዙም አላስቸገርከኝም ከቲና ጋር ጨርሻለሁ ይለዋል ካሌብ። መቼስ እንግዲህ በዚህ ሁኔታ ተስማሙ አልላችሁ ይላል። አይ እሷማ በጣም ሌላ እኮ ፍቅረኛ አላት ይላል ካሌብ። እንዴ እንደዚህ ታደርጋለህ ብለህ ነው ይላል ዳንኤል። እኔ አልታየኝ ብሎ ነው እንጂ እንጊዜ ካጠግቢ ይሆናል ሲለው ዳንኤል የታወቀበት መስሎት በሉ ደህና ደሩ ብሎ ተነስቶ ሄደ። ካሌብና አባዬ በሁኔታው ተገርሞ ከት ብለው ይስቃሉ። ቲና ሽንኩርት መላጥ አቅቷት አይኗ እያለቀሰ ትሁት አጠገቧ ስለቆመች እባክሽን አንቺ ክተፊው አግዢኝ ትላለች። በደንብ ሳታጥቢ ልከትፊ ነው እንዴ? ምን ነካሽ ትላታለች። እሺ አጥበዋለሁ። እሺ ፍጠኝ። እኔ እንደዚህ አድርጌሻለሁ እንዴ? አስተያየት ለመስጠት እኮ ሙያ ሊኖርሽ ይገባል። ጽዳት ግን ከሙያ ጋር አይገናኝም። በደንብ ቶሎ ቶሎ በይ ስትላት ወይኔ ጉዴ ምንም ጉዴ የለም ስትላት አንቺ በዚህ ብለዋ ነው ምልሽ ትላለች ቲና። እስር ቤት መመስፈስ ፈላግሽ? የመጨረሻ ተስፋ ቆረጥሽ እንዴ እያለች ታበሽቃታለች። ትሁት ዘንቢሏን ይዛ አስቤዛ ለማምጣት ትወጣለች። ዳንኤል ትሁት ብሎ ጠርቶ ይጠይቃታል። እንዴ አንተ እዚህ ሰፈር ማውደልደል ጀመርክ እንዴ እያለች ታሾፍበታለች። እስኪ ሄደን እናምጣት እንጫወት፣ እሷ እኮ ጥሩ ናት እንደዚህችኛው አይደለችም፣ እስኪ አንጣት ከኛ ጋር ትጫወች ከዚህ ማትም አላመጣትም ይላል። አባዬ ግን ገንዘቡን እንዴት አደረገልኝ ላናግረው እንዴ? ደስ ያለህን አድርግ ብላ ጥላው ሄደች። ከዛም አባዬ ጋር ሄዶ ይሄው አባዬ ሁሉንም እንዳልከኝ ነው ያደረግኩት። ምን አደረክ አለው። ለቲና እንዳትነግራት ያልከውኝን ይሄው አልተናገርኩም። እኔም ቢሆን እዚህ ቤት መውጣት አለብኝ። ስለዚህ ቃልክን ጠብቀህ ብሩን ስጠኝ ይለዋል። ለሱ አታስብ። ብሩን ነው? አዎ አባዬ ይላል። እኔ እኮ አሁን ራሴ ላረጅ ነው፣ በቃ ላግባ፣ ብሩን ስጠኝ ይላል። በ4 ሚሊዮኑ ምን ልታደርግበት ነው ይለዋል አባዬ። ቤት ተከራይቼ ዕቃ ሟላበታለሁ ይለዋል። ጥሩ አስበህብሃል። ነገ ዕጣ እናወጣለን። የምን ዕጣ? 3 ዕጣ አስቀምጣለሁ። 2 ዕጣ ያንተ ነው፣ አንዱ የኔ ነው። አንዱን ትመርጥና ትወስዳለህ። አልገባኝም። 2 ወረቀት ላይ አንተ የምትፈልገው ይጻፍበታል፣ አንዱ ደግሞ እኔ የምፈልገው። ከዛ ዕጣ አውጥተህ እድል ቀንቶህ ትሄዳለህ ይለዋል። ባይሆን 2 ቻንስ ካለው ይሻላል፣ ብዙም አያስከፋም አለ። ትሁትም አባዬን ትጠይቀዋለህ። ምን አለህ? ጠየቀህ ትለዋለች። እየተስማማን ነው። በጣም መልክ ገንዘቡን እሰጠዋል። እድል ያለበትን ካገኘ ይወስዳል፣ ከሌለ የለውም። እድል ሊሳካም ላይሳካም ይችላል። ስለዚህ ይሄን እንዲያውቅ አድርገዋል። ትሁትም ጥያቄዋ ተመልሶላት ጥሩ ነው አለች። አሁን አስበህ ከ3ቱ አንዱን ወረቀት ትመርጣለህ ተባለ ካሌብ። ካሌብም እጁ እየተንቀጠቀጠ አንዱን ወረቀት እንዳነሳ የዛሬው ድራማ ያለቀ። ቀጣዩን እስከምናመጣ ቻናሉን ሼር፣ ኮፒ ሊንክ፣ ላይክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨጨሆ ዩቲዩብ